አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰቦች እንዴት አደራችሁልኝ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንግዲህ ብሩኬ ሸርተዋልና ደህና ነኝ ቤተሰብ አታስቡ የሚል መልእክት አስተላልፎልናል እና ሁሌም ደህና ሁንልን ብሩኬ ወንድማችን የቅመሜ ንጉስ። ሁሌም የእናንተን ደስታ፣ ፍቅር፣ ሳቅ ነው እንጂ የምንፈልገው የእናንተን ክፉ ማየት አንፈልግም። በጣም ከሚጠሏችሁ ይልቅ የምንወዳችሁ በጣም ብዙ ነንና ፈጣሪ ይጠብቃችሁ በያላችሁበት። ለእናንተ ክፉ ለእናንተ መጥፎ ነገር የሚያስቡ ሰዎች በሙሉ ለራሳቸው ያደርግላቸው እና እንግዲህ በትላንትናው ቪዲዮ በጣም ነው የደነገጥኩት ማለት ነው። ታብሌኑን ሳየው እኔ እንጃ ቀን ከሰማሁት ነገር የሆነ እንትን አለብኝና ቀን የሰማሁትን ነገር ብዙም እንትን ውስጥ አላደረኩትም ነበረ ማለት ነው። ያው ጥላት ስለሆነ ያወራው ምንም እንደማይሆኑ እኔ 100% አምን ነበር እምላችሁ። ሰው ዝም ብሎ ያመጣለትን ባልተረጋገጠ ነገር ስለሆነ የሚያወራው እንደዛ አድርጌ ስላሰብኩት ትቼው ነበር ያንን ማለት ነው የተወራው። እና ደግሞ እኔም ብዙም አልሰማሁም ነበረ ማለት ገስት ምናምን ገብቼ እኔ ባይኔ ወይም በጆሮ የሰማሁት ነገር ያየሁትም ነገር አልነበረኝም። እና ሰዎች በቃ በውስጥ አንዳንድ ሰዎች ሲጠይቁኝ እና እዚህ አንዳንድ ልጆች ሲያወሩ ምናምን ነው የሰማሁትና ገስት እንደነገርኳችሁ ብዙ ጊዜ ስለማልገባው እንትን አላልኩም ነበረ፣ ብዙ ቦታ አልሰጠሁትም ነበር ማለት ነው። ግን ማታ ላይ እንደዛ ታብሌኑን ሳይ በጣም ነው የደነገጥኩት። እንዴ ነገር እውነት ሆነ እንዴ ምናምን ብዬ ኢቭን ኮሜንት የኮመትኩት ራሱ ሳላይ ነው በድንጋጤ ማለት ነው። ማለት ሙሉውን ቪዲዮ ሳላይ ነው የኮመትኩት ማለት ነው። እና በኋላ ላይ ነው ያየሁት ሙሉውን ምናምን። እና ፈጣሪ ይጠብቃችሁ። እንደዚህ አይነት መጥፎ ነገር የምታስቡ ሰዎች ለራሳችሁ ያደርግላችሁ። በጣም ክፉዎች ናቸው የመጨረሻና ልቦና ይስጣችሁ ነው የምላችሁ። ሌላው እንግዲህ ደግሞ ሌላ ደግሞ ትናንት ይሄንም ነገር አይቸው ነበረ ግን ባላየ ዝም ብዬ እንትን ብዬ ነበር ያለፍኩት ማለት ነው። ግን ደግሞ ድጋሜ ማታ ላይ ገብቼ እንትን ስል ሳይ አጋጣሚ ደግሞ እንደዚሁ ቪዲዮ መጣልኝና ኮሜንት ገብቼ እንዴ ምንድነው ልጅቷ የምታለቅሰው አቀናብረውባት ነው ወይስ ደግሞ ሪል በቃ አፍቅራው ነው የምታለቅሰው ምናምን ነገር ብዬ ኮሜንት አደረኩኝ። ከዛ ከስር አንድ እህቴ መታ አይ እህቴ እቺ የሀገሬ ልጅ ነች እና ወንድሟ ጠፍቶባት ነው እንደዚህ የምታለቅሰው አለችኝ። እና በጣም ነው ልቤ የተሰበረው ማለት ነው። እንዴት ሰው በሰው ሀዘን ይቀልዳል? የምሬ ነው። አንዳንዴ የምታረጉትን ነገር አታውቁም። ይሄ ቀልድ ነው ምናምን እያላችሁ የምትጃጃሉ ልጆች በእንደዚህ አይነት ነገር አይቀለድም። ትላንትናም ሀይሚዬም ብላችኋለች፣ በእንደዚህ አይነት ነገር አይቀልድም። ቤተሰብ አለ ይደነግጣል። በዛ ላይ አሁን እቺ ልጅ በጣም እንግዲህ ውስጧን ከፍቶት በወንድሟ መጥፋት ተጨንቃ እንደዚህ እያለቀሰች እነሱ ግን ብሩኬን አፍቅራ ብለው አቀናብረው እንትን ብለውባታል። እና በጣም ነው ያዘንኩት። እና ፎቶዋ ራሱ በየቦታው እየተዘዋወረ ኢቭን እኔ አሁን ራሱ ማምጣት አልፈለኩም ነበር። ግን እስኪ አንዳንድ ሰዎች እንኳን ቢሰሙ እንደ መልእክት እንደ ሀሳብ እስኪ ሀሳቤን ሼር ላድርግ ብዬ ነው ማለት እንደው ቆም ብላችሁ የምታስቡ ከሆነ ብዬ ነው። ሲቀጥል ደግሞ ከፖስታችሁ ደግሞ ኮሜንት የምትሰጡ ልጆች ደግሞ ምንም ነገር ሳታረጋግጡ ብዙ ነገር ብላችኋታል ምናምን ከስር ብዙ ነገር ሲሏት ነበረ። በደንብ አልቅሽ ይሏታል። የምሬ ነው። በደንብ አልቅሽ ምናምን ነገር የምትሉ አላችሁና ያው እናንተም ባለማወቅ ነው። በእርግጥ ኮሜንቶችም ባለማወቅ የእውነት መስሏቸው ነው። ገባችሁ? ግን እንደዚህ አይነት ቦታ ላይ ስታገኙ ማረጋገጥ መቻል አለባችሁ። ማለት ይሄ ነገር እውነት ነው ወይስ ቅንብር ነው የሚለውን ነገር መለየት መቻል አለባችሁ። ምክንያቱም ቲክቶክ ላይ በጣም ብሽሽቅና በጣም አንዳንድ መጥፎ ነገሮች ይበዙበታል። ብዙ ጊዜ የሆነ ያልተደረገን ነገር ተደረገ ብለው አቀነባብረው ምናምን መፖሰት እንደዚህ አይነት ነገር የተለመደ ነው እና ለምናደርገው ለምንሰራው ነገር ቆም ብለን ማሰብ አለብን። ሲቀጥል ደግሞ ነገሩን ማጣራት አለብን። ሼር ከማድረጋችን በፊት ማጣራት አለብን። የምር በጎ ስራ ላይ ጥሩ ስራ ላይ እንደዛ ብንሰማራ ነው የት በደረሰን። ግን በጎና ጥሩ ስራ ላይ የለንበትም። እንደዛ ሼርም አናደርግም፣ ላይክ አናደርግም ጥሩ ነገር ሲሰራ ማለት ነው። ግን መጥፎ ነገር ላይ በቃ ቢስሚላ የሚያየው ቪው ብዛቱ በቃ አለ አይደለ ብዙ ነገር እኔ በጣም ነው የምታዘበው ማለት ነው። እዩ ዝም ብላችሁ በጣም አስፈላጊ ነገር ትምህርት ያለው ነገር ለኛ የሚያስተምር ነገር ለኛ የሚጠቅም ነገር ላይ ሰዎች ብዙ አይደሉም፣ አያዩም።
ግን እንደዚህ አይነት መጥፎ ቦታ ላይ ምናምን ግን በጣም ሰው እይታ አለው። ከዛ ደግሞ ሼርም የሚያደርገው ሰው ብዛቱ፣ ላይክ የሚያደርገው ሰው ብዛቱ፣ ሪፖስት የሚያደርገው ሰው ብዛቱ በጣም ነው የሚገርመኝ ማለት ነው። እና ዋካችሁ እንደዚህ አይነት ነገር ከማሰራጨት የውሸት ነገር ከማሰራጨት እንቆጠብ። በዛ ላይ ደግሞ ያን ነገር አይታችሁ ቶሎ ብላችሁ ደግሞ አምጥታችሁ ሳታረጋግጡ ልክ እንደኔ ላይክ ትንንሽ ዩቲዩበሮች ምናምን ብዙ ነገር የምትሉ አላችሁ እና እናንተም ቆም ብላችሁ ነገሩን ማጣራት መቻል አለባችሁ። ያው ሳናጣራ እኔም ልሳሳት እችላለሁኝ፣ ግን ለሁላችንም ነው ይሄ የሚጠቅመው። ነገሮችን ሳናጣራ ነገሮችን እንትን ሳንል ቶሎ ብለን ወደ ሌላ ነገር ለማሰራጨት አንሞክር ማለት ነው። ቶሎ ብለን ሸር ለማድረግ አንሞክር ባይነይ ማለት ነው። እና ልጅቷ በጣም ነው ያሳዘነችኝ እና በሰው ሀዘን ፈጣሪ ደግሞ ያው ወንድሟን ያስገኝላት። እኔ አላቃትም እንዲሁ ቲክቶክ ላይ ነው ያየኋት ማለት ነው። ግን እንደዛ ስትለይ ልጅቷ በጣም ነው ያሳዘነችኝ ማለት ነው። ከወንድሟ መጥፋት በተጨማሪ ደግሞ ሌላ ሀዘን ጨመርንባት ማለት ሰው እንደዚህ እንዴት አይነት ስሜት ነው የሚሰማት ይሄን ነገር ስታይ ማለት ነው። እና ጥሩ አይደለም ውዶችዬ፣ ተው ከእንደዚህ አይነት ነገር ተቆጠቡ ላለሁ እና እንግዲህ በትላንትናው ቪዲዮ ሁላችንም እንትን ብለን ተምረንበታልም አዝነናልም ብዬ አስባለሁ። እና ለሰዎች ክፉ የምታስቡ ለሰዎች መጥፎ ነገር የምታስቡ ሰዎች በሙሉ ልቦና ይስጣችሁ። ወደ ራሳችን እንመለስ ውዶችዬ። በተቻለ መጠን ደግሞ ሀይሚዬና ብሩኬ ፈጣሪ ነው የሚጠብቃችሁ። ሁሌም ፈጣሪ ከጎናችሁ ነው። ማንም ምንም ስላለ ምንም የምትሆኑት ነገር የለም። አላህ ከእናንተ ጋር ይሁን እና ከፈጣሪ በታች ግን ራስን መጠበቅ የሚያክልም ነገር የለም ማለት ከፈጣሪ በታች በተቻለ መጠን ራስን መጠበቅ መጠንቀቅ፣ ሁሉን ሰው አለማመን፣ ሁሉን ሰው እንደዚህ ወዳጄ ነው ብሎ አለመዘናጋት ምናምን ይሄን ነገር ብታስቡበት ባይነኝ እና ውዶችዬ ያው ሰው የሰው ልጅ ማለት ነው የኛ ሰው ብዙ ጊዜ ምን አይነት ባህሪ ያለበት በጣም ምቀኛ አለብን፣ ምቀኝነት በጣም አለብን እና ሰው ሰርቶ ነው አይደለ ያ ሰው የተለወጠው እና ፈጣሪ ደግሞ ጤና ከሰጠን ሙሉ አካላችን ደና ከሆነ ሰርተን የማንለወጥበት ምንም አይነት መንገድ የለም። ያንን ሰው ለመሆን ምንም የሚጎለን ነገር የለም አይደለ? ዋናው የኛ ጥረትና የኛ ጥንካሬ ነው። ግን ሰው ምንድነው በቃ የሰውን ስኬት እያየ የሚናድር ሰው አለ፣ የሚመቀኝ ሰው አለ፣ ያንን ሰው ለመጣል ቀን ከሌት የሚለፋ አለ። ጊዜውን በሰው ክፋት ለሰው ክፉ በማሰብ የሚያባክን ማለት ነው። ከንቱ ይሄ ከንቱ ነው በቃ ማለት ከሞተ ሰው አይተናነስም። እንደዚህ አይነት ሰው በነገራችን ላይ የቁም እስረኛ ነው። በቃ መቼም ቢሆን ህሊናው ንጹህ እስካልሆነ ድረስ መንገዱ ሁሉ እንደዚህ በክፋት የተሞላ ከሆነ መቼም ደስተኛ ሆኖ አይኖርም። እና ከእንደዚህ አይነት ሰው ደግሞ አላህ ይጠብቀን። እኛም ደግሞ ወደዚህ ወደ መጥፎ ነገር እንትን የሚል ሰይጣን ይጠብቀን ያርቅልን። እና ወዶች ያላብዛባችሁ መልካም ቀን ሰናይ ቀን ብያለሁ ለሁላችሁ። መልካም ቀን ይሁንላችሁ። ጨረቃዎቻችንን ፈጣሪ ይጠብቅልን። በመጥፎና በክፉ አይን የማያችሁን አላህ የያዝላችሁ። ወዶችዬ እንወዳችኋለን። ባይ ባይ።